አባዬ ስማኝ እሺ ገብቶኛል እንዳልከው አክስቴ የስምሩን ስም ለማጥፋት ፈልጋ ነው ነገሩ እንደዛ ነው ብለን እናስብ ግን ለምንድን ነው ራስ ይዳረጋግጥ የምትል በራስ ማየት አለብህ ለምን አለች ሰውየው አሽ ከሆነ አስበው እንዴት እንደዛ አይነት እርግጠኝነት ያሳያል ንገረኛ አባዬ ህክመት እንደዛ ነች አክስት አብዳለች በቃ ራሷን አሳምና ነው ማለት ነው በእርግጠኝነት ለዛ ነው በስምሩ ላይ ጥላቻ አላት ስለዚህ ውሸቷን አይደል የእውነት ታምናለች የምትለው ነው አዎ በትክክል ልጄ ማለቴ ስምሩን ሰው እንዲጠላት ምንም ታደርጋለች በጣም ስለምትጠላት ሁሉም ቦታ እሷን እንዳየች ከዛ የሌለ ታሪክ ተፈጥረና እንደዚህ አይነት ነገር ታደርጋለች በቃ አባዬ እንግዲህ ይሄን ለማመን ይከብዳል ግን በቃ ይሄ የህክመት ጉዳይ አብቅቷል እሺ ኤስማ እስቲ ውሃውን ቅጂ ዝም ብለሽ አትቁሚ እንዴት አመሻችሁ የተባረከ ይሁንላችሁ ለምንድን ነው የጠበቃችሁን ቀድማችሁ መጀመር ነበረባችሁ እኮ እኛ አልቆየንም ብቻ አገልግሎቱ ቀርፋፋ ስለሆነ ነው የቆየነው እንግዲህ ተባረከው መልካም ምግብ አባዬ አንተ ዳቦ ነው የምትፈልገው እሱ ነገር ቢቀርብስ ልጄ እኛ ሾርባ እየጠጣን ነው ታዲያ መጀመር ካለብኝ መጀመሪያ እንዲህ አደርግና ዳቦን እንዴት ቆርስና እንደዚህ እዚህ ውስጥ አንድ በአንድ ትጨምረዋለህ በደንብ ይዘፍዘፍ ከዛ እንዲህ አድርገህ ትበለዋለህ እኔ ምን ለምንድን ነው የማንፋት ምንድነው የምትዩ ሴቪ ላይ ስለምን ፍቺ ነው የምታወራው ሴቪ ላይ አሁን ምን አሳስቦሽ ነው ልጄ እንግዲህ በቃ እኔ እንደማቀው ከሆነ የተጋባነው አንተ በጣም ታምስ ስለነበር ነው አንተ ፈለከው ስለነበር ነው የተጋባነው እንደዛ ነው ያደረግነው አይደል እንዴ ልክ ነኝ ምንም አልተሳሳትኩም አዎ ልጄ አሁንም እኮ ታመምያለሁ ግን እንደማየው ይሄ በጣም አስኪ ሁኔታ አይደለም ዝም በይ እስኪ አንቺ ልጅ ሴቪ ላይ ስለዚህ ነገር በኋላ ማውራት እንችላለን ለምን ምንድን ነበር ያልከኝ አባቴ አስኪ ሁኔታ ውስጥ ነው ስለዚህ እኛ አሁን ከተለያየን እሱ ይከብደዋል ነበር ያልከው አይደል ቤት ውስጥ ነገሮች ከተገለባበጡ 2 ቀን አልፎታል የስምሩ ሚስጥርም ሞቷል አጎተም ባለቤቱን አባሯታል በግድ ነው ከቤት ያስወጣት እና አሁን ደግሞ መፋታት ይፈልጋል ያንን ሁሉ ይችላል ስለዚህ እኛ መፋታት እሱን ይጎዳል ብዬ አላምነው ልክ ነች ሴቪ ላይ የኔ ውድ ልጅ ስለዚህ ይባስ እንድታመም ነው የምትፈልጊው ማለት ነው ቃል ስለገባው ብቻ መሞት አለብኝ እንዴ እስኪ ንገሩኝ ምንድነው የምትለው እኔ እንደዛ ብያለሁ እኔ አላልኩም ያልኩት ይሄ ሁሉ ካልገደለ የኛ ፍቻ አይገልህም ብቻ ነው ያልኩት ልክ ነኝ አይደል ሴቪ ላይ ኤውልሽ እንደዚህ ባወራሽ ቁጥር እኔ እየተበሳጨው ይርኩ ነው እንደዛ ከተሰማሽ ዝም በይ ስማትስ እሺ በቃ ከዚህ በላይ ማርዘም አልፈልግም ነገ የፍቹ ማመልከቻ አስገባለሁ ጃሃን ቀድመህ እንድታውቀው ብዬ ነው መልሰሽ እዚህ ወንበር ላይ ተቀመጭ እውነት ለመናገር አንዳንዴ እኔንም ታበሳጨኛለች ግን ሴቪ ላይ በጣም ታስቃለች ከመሬት ተነስታ ነው ድንገት ፈንጂ የምትጥለው እስኪ ዝም በል ኤሳት በጣም አርፍደሻል እኔ እኮ እየሮጥሽ ትገቢያለሽ ብዬ አስቤ ነበር ምንድነው አሁን ወሬውን ታዩና ዝም በይ ቆይ እንዴት በደፍሪ ነው ግን ጥለሽኝ እንደዚህ ልትሄጂ ይቻልሽ እንግዲህ እስከማስታውሰው ድረስ ፍቹን እንደማደርግ ከመጀመሪያው ጀምሮ ያቀድኩት እንደነበር ነግሬሻለሁ እኔና አንቺ እንደዚህ አይነት ስምምነት የለም ይሄን ሰውዬ በህግ ስርዓት አግብተሽዋል ስለዚህ አትፈቹ አዳምጪኝ ይሄውልሽ እውነቱን እንድትነግሪኝ ለመጨረሻ ጊዜ እድሉን ሰጥሻለሁ ማዬ አንቺ ከዚህ ትዳር የምታገኘው ጥቅም ምንድነው ሴቪ ላይ መጀመሪያ ላይ እኔ እንዳገባ በጣም ፈልገሽ ነበር አሁን ደግሞ ልፋታ ነው ስልሽ በጣም እየጨነቀሽ ነው ያለው ስለዚህ ንገሪኝ አንቺ ከጃሃን ጋር ሆንኩ አልሆንኩ ምንድነው የሚጨንቅሽ እኔ በዚህ ነገር በጭራሽ አልተጠቀመም ግን ከዚህ በፊት ነግሬሽ ነበር ካገባሽ በኋላ በጭራሽ መፍታት አትችይም ብዬ ደጋግሜ ነግሬሻለሁ ምን ልታደርጊ ነው ነው ልትገይም ነው ልታገኙ ከቻልሽ ሂጂና ሞክሪ ከቻልሽ ግደዩ እስኪ ምን እንደምታደርጊ አይሻለሁ ስለሉ እያሰብሽ ነው እንዴ ልቀቅኝ ወደዛ
አዎ አስበዋለሁ። ከዚህ በፊትም በደንብ ነግሬሻለሁ። አሁንም እደግምልሻለሁ። ኑህን በጣም አፈቅረዋለሁ። ከኑህ ጋር ፍቅር ይዞኛል። ገባሽ አይደል እማዬ? ምን ነው? ምን ልታደርግ? እሺ አመሰግናለሁ። እንዴ አመሰግናለሁ። መልካም ምግብ። አመሰግናለሁ። ስማይንን ያዘው። እሺ መልካም ምግብ። አገኘው? ስለ ሜሊክ የሰማኸው ነገር አለ ወንድሜ? አንተ ደግሞ መሊክን እርሳት። በቃ እኛ የተገናኘነው ስለ አንተ ለማውራት ነው። እስቲ አሁን እሷን እርሳት። የጠበቆች ማህበር ውስጥ ለመመረጥ ሞክራለሁ ስትል አልነበር እንዴ? ለመሆኑ የእሱ ነገር ጉዳይ እንዴት ሆነልህ? የእሱ ጉዳይ እኮ በቃለት ጂሃን። ምን ማለት ነው? አሸነፍን። እና ታዲያ ለምንድን ነው ያልነገርከኝ? በልና ችርስ። እንኳን ደስ አለ ጓደኛዬ። ስለዚህ በሚቀጥለው ዓመት ፕሬዝዳንት የመሆን እድል ከፍተኛ ነው ማለት ነው አይደል? ይኸውልህ ስማይንን የምነግረው ወንድሜ ስለሆንክ ብቻ አይደለም፣ ግን አመሰግናለሁ። አሁን ስለ እሷ አላወራም ስላልክ እኮ ስለ እሷ እያሰብክ አይደለም ማለት እንዳልሆነ ታውቃለህ አይደል? ወይ ጣጣ፣ አሁንም እዛ ላይ ነህ። በአፍህ አንድ ነገር ትላለህ፣ ግን በእርግጠኝነት በልብህና በጭንቅላትህ ስለ ሜሌክ እያሰብክ ነው። አይንህን በማየት ብቻ ያስታውቅብሃል። ኧረ አይኖቼ ምን እያሉ ነው? እባክህ ንገረኝ እስቲ ለማወጓጓ። ይኸውልህ እኔ ወንድምህ ሰዎችን በደንብ ማንበብ እንደምችል ረሳውን። በዚህ ደግሞ ቅንጣት ታክል አልጠራጠርም። ያው እንግዲህ እርግጠኛ ነኝ ሜሌክ አንተ እሷን የምትወዳትን ያህል ነው የምትወደህ። ትወዳለች አልክ? ኑህና መሊክ ከመምጣታቸው በፊት የሆነው ነገርስ በሙሉ ሁሉንም ነገር በደንብ ነግሬ ነበር። ያ ሁሉ ነገር አጋጣሚ ነው? እሺ ምናልባት አጋጣሚ አልነበረም ይሆናል። ምናልባት እዛ ቤት ለመግባት የተወሰኑ ነገሮች አድርጎ ይሆናል። ግን ይሄ ስምሩን ለመቅረብ ነው። እናታቸውን ለመቅረብ ሲሉ ያደረጉት ነገር ነው እንጂ አንተን ለማታለል አልነበረም። እሺ ወንድሜ እንዳልከው ይሁን። ልክ ነህ፣ እንደዛ ነው ብለን እናስብ። ግን እንደዛ ብለን ካሰብን ደግሞ ከእነሱ በስተጀርባ ያለው ሰውስ ምን ማለት ነው? ቆይ አንተ ግን እያዳመጥከኝ ነው አይደለ? ነግሬሃለሁ። ያን የሆነ ሰው ነው ከጎተራ አውጥቶ ነው የመጣቸው። ከየት እንደመጡ ራሱ አናውቅም። ይኸውልህ ከእነሱ በስተጀርባ ያለው ሰው ለእኛ ጠላታችን ነው። ቤተሰባችን ሊጎዳ የሚፈልግ ሰው ነው። ይኸው ነገርኩ። ምን ልትል ነው ናዚም? እውነት ለመናገር ጂሃን፣ እኔ ከሱ በስተጀርባ ሰው አለ ብዬ አላሰብኩም ነበር። የሆነ ሰው አለ እንበል፣ የሆነ ሰዓት ላይ መጋለጡ አይቀርም። ስማኝ ብቻ ግን በእርግጠኝነት መናገር የሚችለው አንድ ነገር ብቻ ነው። መሌክ አንተን በጣም ትወዳለች፣ አንተም እሷን ትወዳታለህ። የሌለ ነገር አታውራ። አሁንም መሌክን ትወዳታለህ? እየነገርኩም አትረዳኝ። ይሄ ነገር ነው በጣም የሚከብደው። አዎ አሁንም በጣም ወዳታለሁ። ልክ ነህ ናዚም፣ በጣም አድርጌ ነው የምወዳት። ነይ አቶ ታሲል ይሄንን ሙሰድ እባክህ። ሽታው ደስ ይላል። ትኩስ ነው። በሉ ስሚ መሌክ፣ አንቺ እኮ በጣም ከስተሻል። እስኪ ዳቦ ብይ። ይሄንን ቅቤ አድርጊበት። ፎርማጆ ኦሊቭም አለ። ሁሉም ይጣፍጣል። በጣም አመሰግናለሁ። እንቁላሎቹን ላምጣቸው እንዴ? እንቁላሎቹ እንዳይጠበሱ ይቀቀሉና ከዛ በኋላ በዳቦ እንበላቸዋለን። እሺ አቶ ታሲል። ኑ መሌክ፣ ተመችቷችኋል? ደህና ናችሁ? አዎ ወንድሜ፣ ሁሉ ነገር ጥሩ ነው። ተመችቶናል። አታስብ ወንድሜ፣ አንተ ምንም አታስብ። ለኛ ሁሉም ነገር ጥሩ ነው። ግን እኔም ጥፋተኝነት ተሰምቶናል። እንግዳ ሆኖ መቆየት አንድ ነገር ነው፣ ግን ትንሽ ብናግዝ። ወይ እናንተ ደግሞ ነገርኳችሁ እኮ እኔ ወንድማችሁ ነኝ። እናንተ እህትና ወንድሜ ናችሁ። ምንድነው የሁሉ ጭንቀትና ሐዘን? ዝም ብላችሁ ብሉ። ወንድሜ ስማ፣ የሆነ ነገር መናገር አለብኝ። በጣም ነው የምናመሰግነው። ግን መሌክ እንዳለችው ከሆነ ዝም ብለን መቀመጥ አንችልም። መስራት መቻል አለብን። የምናደርገው ነገር ያስፈልገናል። ኑ ቤታችሁ ነው አልኩኝ እኮ። ምንም ማድረግ አያስፈልጋችሁ። ይህን እንደ አባታችሁ ቤት አስቡ። የአባታችሁ ቤት መቆየት አያሳፍራችሁም አይደል? ስለዚህ ጨርሰናል ማለት ነው። በቃ ስሙ፣ ደግሞ ሌላ ቤት ለመፈለግ የምትሞክሩ ከሆነ እኔ እናድዳለሁ። በጣም ነው የምናድደው። ገባችሁ? ተግባባን? እሺ ወንድሜ። እሺ እንደዛ ነው በቃ። ማን እንደሚደውልኝ
ሂክመት ናት። የሻንሳላም ቤተሰብ ንግስቷ ደወለችልኝ። እዚህ መጣ ነበር። አውቃለሁ። ዝም ብላ ለመሰለል ነበር የመጣችው። ሰምቻለሁ። ሰላይ። ሄሎ ሂክመት። የኔ ውድ ታሐሲን እንዴት ነህ? ደህና አደርክ? ደህና አደርሽ? እንዴት ነሽ? ሰላም ነው? እኔም ደህና ነኝ። ስማኝ፣ ስላንተ ሳስብ ነበር። ድምፅህን መስማት ፈልጌ ነው። እውነት ጥሩ አድርገሻል። እውነቱን ለመናገር ይህን ነገር ከአንተ ስጠብቅ ነበር የነበረው። ብትደውል ደስ ይለኝ ነበር። ሂክመት፣ ስለ አዲስ ሳስብ ነበር ብትለኝ ደስ ባለኝ ነበር። ልክ ነሽ ሂክመት፣ ልክ ነሽ። ለመደወል አልቻልኩም ነበር፣ ምንም ጊዜ አልነበረኝም። እሺ አንዴ እዚህ ነኝ፣ ከዛ ደግሞ ሌላ ቦታ ሄዳለሁ። ብቻ ሌላ ቦታዎችም ስሯሯጥ ነው የሚውለው። ጭራሹኑ በስርዓቱ እንኳን ማሰብ አልቻልኩም። አንዳንዴ እንደዚህ ነው እንግዲህ፣ ይገባኛል። ግን እኔን ባትረሳኝ ደስ ይለኝ ነበር። በተለይ ደግሞ እራት ጋብዝሻለሁ ብለኸኝ መቼ መዳድ እንዳለብህ ታውቃለህ አይደለም? እራት? እሺ ልክ ነሽ። እሺ ይሆናል። መጀመሪያ ግን የተወሰኑ ነገሮችን ላድርግ። እሺ ሂክመት፣ በቃ በቅርቡ እደውልልሻለሁ። ቃል ትገባለህ? አዎ። እንደዛ ከሆነ እጠብቅሃለሁ ታሐሲንዬ ውዴ። እሺ ቻው። ለምንድን ነው ግን እንደ ልጃገረድ እየሆንኩ ያለሁት? ወንድም ታሐሲን የሆነም ነገር አለ። እቺ ሴትዮ እኮ ፈልጋለች። አዎ ታሐሲን ከንግግሯ በደንብ ነው የሚያስታውቅባት እኮ። ጭራሽ እንዳታስበው ነው። እኔ በማያገባኝ አልገባም። ኮስተር ስልባት እንኳን አይገባትም። ቆይ ምን እንደምታደርግ ልንገርህ። በቀጥታም ሆነ በግልጽ እንድታናግራ ነው የምፈልገው። በቃ ሁሉንም ነገር በግልጽ መናገር አለብህ። በቃ ተይም በለት። እንደዛ ነው ሰው መበቀል የሚቻለው። እንዴት ነው? በደንብ በመረጋጋት፣ በደንብ በማቀድ። ለሁሉም ነገር ጊዜ አለው። በአሁኑ ሰዓት ትልቅ የምጥለው ፈንጂ አለ። ይህን ነው የምጠቀመው። ምን? እንዴት? የምን ፈንጂ ነው? እሱን ሲፈነዳ የምታይ ይሆናል ሜሌክ። ሲፈነዳ መላው ነብሼ ሄር ነው የሚሰማው። ውይ ታሐሲን ደግሞ ንገረን እንጂ ቤተሰብ አይደለ እንዴ? ለማወቅ በጣም ጓጓው። ተረጋጋ። ለመበቀል ትዕግስት በጣም አስፈላጊ ነው። መረጋጋት መልመድ አለባቸው። ሁሉም ነገር ጊዜ አለ። ትዕግስት፣ ቆይታ ያላቸው። ጂሃን፣ ታሐሲን በድንገት ለምን ስብሰባ እንዳካሄደ ታውቃለህ? ምን ይመስላል አባይ? ስለ ዕዳዎቹ ስላወቀ ነው። ይኸውልህ የሆነ ሰዓት ላይ መታወቁ አይቀርም ነበር አባዬ። $1 ቢሊዮን ዕዳ። ይህንን ለመደበቅ ምን አይነት አካውንቲንግ ሊጠቀሙ ይችላሉ? እና ታዲያ ምን ልናደርግ ነው ልጅ? በእርግጠኝነት ሰውየው መጥቶ እኔ እዚህ ሥራ ላይ አብሬያችሁ አልሰራም ሊል ነው። እኛ ደግሞ ያንን ያህል ገንዘብ አለን? የለንም። አልቆልናል። እሺ እንደዚህ እናስበው። ገንዘቡን እንደምንሰጠው እንነግረዋለን። ማለት ትንሽ የሚሆን ጊዜ እንሰጠዋለን። ይሄ ዘዴ ነው። ታሐሲን ሸርሊ እኮ ስንትና ስንት $100 ሚሊዮን ሰጥቶናል አባዬ። እኛ ግን ምንድን ነው ያደረግነው? ዋነኛውን ነገር አልነገርነው። ይኸውልህ እሱ ኢንቨስት ያደረገበት ኩባንያ ዕዳ ውስጥ ነበር። እኛ በቀጥታ ነው ያታለልነው አባዬ። ይሄ ሰውዬ አሁን እኛ ምን ሊለን ነው? እኔ አሁን ገንዘብ ስለማያስፈልገኝና እናንተ ስለሚያስፈልጋችሁ መጠቀም ትችላላችሁ ሊልን? ያኔ ምን ልናደርግ እንደምንችል እስቲ አስቡ አባዬ። ጌታዬ ይቅርታ፣ ግን አቶ ታሐሲን እዚህ ነው ያለው። እሺ ፒና፣ ወደ ቢሮ ወሰጁ። ስማኝ፣ ምንም ቢሆን ምን ታሐሲንን የግድ ማሳመን አለብን። ይቅርታ መጠየቅ ካለብን ይቅርታ መጠየቅ አለብን። መለመን ካለብንም መለመን አለብን። ማስፈራራት ካለብንም የግድ ማስፈራራት አለብን። ሰበሩት። በሩን ሊሰብሩ ነው እንዴ? ምን ጉድ! እባክህን ዞር በልልኝ። ወይዘሮ ኒያየት፣ ዞር በል። ስሚ አቶ ሳሜት፣ አንቺና ወይዘሮ ሰብሩን ከቤት አባሯችሁ የለ? ያኔ ሲያስወጣችሁ ያኔ ግልጽ ትዕዛዝ ነበር የሰጠው። ስለዚህ እኛ የተባልነውን እያደረግን ነው እንጂ ሌላ ነገር አስበን አልነበረም። እሺ ቡንያምን ዞር በልልኝ። ዞር በሉ ልግባበት። ወይዘሮ ኒያየት እባክሽን አዳምጪ። እዚህ ምን ልታደርጊ መጣሽ? እዚህ ምን ታደርጊያለሽ አልኩሽ። እኔና አንቺ ምንም የሚያነካካን ነገር የለም። እና ድሮስ ከኔ ጋር ልትነካኪ ነበር? ቆይ ለዛም ዓላማ ነበረሽ እንዴ? ሂክመት ተይኝ ብዬሻለሁ። በቃ ካለበለዛ ደግሞ በጣም እንጣላለን። እውነቴን። ምን ልታመጪ ነው? አንቺ ማነሽና ነው? ማነሽ? የአማትሽ ቤት ውስጥ የምትኖሪ ሴት ነሽ። በአማትሽ ገንዘብ የምትኖሪ ሴት ነሽ። እሱ ነው ያባረረሽ። እሱ አይደል እንዴ አንቺን ከነ ልጅሽ ከቤት ያባረራችሁ? ሰው እኮ ክብር ሊኖረው ይገባል። ትንሽ እንኳን እንዴት ብትደፍሪ ነው እዚህ የምትመጪው? ማነሽ? ትሰሚኛለሽ? እኔ አንቺን ብሆን በዚህ ቤት በኩል እንኳን ለማለፍ አፈራ ነበረ። ግን ሀፍረት የሚሰማሽ እንኳን አይደለሽም። ትሰሚኛለሽ?
ከአንቺ ጋር ምንም መነካከት አልፈልግም ብዬሻለሁ። ወደዚህ የመጣሁት ኤስማን ለማነጋገር ብቻ ነው። አንቺ ጨርጫሳ አሮጊት፣ ኤስማን ማናገር አትችይ። እኔን ነው የምታናግሪ። ኤስማ አሁን የለችም። ለምንድን ነው የምታናግራት? ዝም በል፣ መልስ አትስጣ። አይ እንደዛ አይደለም ወይዘሮ ህክመት። ማለቴ ያው ኤስማ የእውነት የለችም፣ ቤት የለችም። ብትኖር ኖሮ ራሱ እንደዚህ መጮህ እንደዚህ ዝም ብሎ መበጥበጥ አይቻልም። አሁን ሰውን ሁሉ እየረበሽ ነው። ስለዚህ እባክሽ ወይዘሮ ነያየት ከዚህ ሂጂ እባክሽ። እሺ በይኝ እባክሽ። ልቀቀኝ ወደዛ እባክህ። ኧረ እባክሽ ከሃዲ። ለነገሩ ከእንዳንተ አይነት ሰው ምን ይጠበቃል? ከሃዲ ደግሞ ምንድን ነው የምታወሪው? አንቺ የጃጀሽ አሮጊት፣ አታናግራት አልኩህ እኮ። ዝም ብለህ አውጥተህ ጣላት፣ አለበለዚያ አንተንም ነው ማባረር። የምልህን ብቻ አድርግ ቡንያሚን። ወይዘሮ ነያየት ልቀቀኝ ብያለሁ። አንተ ሰውዬ ልቀቀኝ። በሩ የት እንዳለ አውቃለሁ። በራሴ መውጣት እችላለሁ። የአያቴን ድምፅ ነው የሰማሁት። አይ ማሬ፣ የምን አያት ነው የምትይው? አንቺ አያት የለሽም። ሁሉም ከዚህ ቤት ተባረዋል። ተሳስተሽ ነው። የእውነት የሰማኋት መስሎኝ ነበር። ውይ ውዴ፣ የእውነት ግን ሊሆን ይችላል። ያቺ አሮጊት እዚህ ቤት እግሯ ሊረግጥ ይችላል። ግን ይሄንን መፈቅድላት ይመስልሻል? አያትሽ እዚህ ቤት መግባት አትችልም። እሺ አሁን ስለዚህ ወደ ላይ ሂጂና ቡና ጠጪ። እሺ ማሪ። ለመሆኑ ያቺን አያት የምትባል ሴት ከኤስማ ጋር ምን ግንኙነት አላት? እዚህ በጣም ትመላለሳለች። እነዚያ ሰዎች ተረጋጉ እንዴ ብላ ነው መልሰው ቤት ያስገቡኛል ብላ ለማጣራት ብላ ነው የመጣችው። ለመሆኑ ኤስማ ጋር ምን አገናኛት? ልክ አንቺ እንዳልሽው ነው። ልጆቹ አላዩአትም። ስለዚህ ቀስ ብላ ገብታ ነው የሚሆነው። እኔ በር ጋር ሆኜ እጠብቃታለሁ። ምናልባት ተመልሳ ትመጣ ይሆናል። እንደዛ ላድርግ። ወይ ላብድ እነዚህ አሳፋሪ ናቸው። በጣም አሳፋሪ። ወንድም ታሲ። ጃን እንዴት ነህ? ደህና ነኝ ወንድሜ። እንኳን ደህና መጣ። እንኳን ደህና ቆየህ። እንኳን ደህና መጣህ ታሲ። እንኳን ደህና ቆየኸኝ ወንድሜ። አንተስ እንዴት ነህ? አምላክ ይባረክ። በጣም ደህና ነኝ፣ ደህና ነኝ። ጥሩ ነው፣ ጥሩ ነው። ደስ ይላል። ለነገሩ በደንብ አምሮብሃል። አመሰግናለሁ። ግባ ወንድሜ፣ እባክህ ተቀመጥ። ለምን ትቆም? በል ታሲን። አዎ በል ታሲን። የሚጠጣ ነገር ትፈልጋለህ እንዴ? ሻይ ቡና ምን ትፈልጋለህ? በኋላ ላይ ቡና ወይም ሻይ እንጠጣለን ሳሚት። በኋላ ላይ ሐዘኔን ለመግለጽ ነው የመጣሁት። ለምን ወንድሜ? የምን ሐዘን ነው? ውይ ጃሃን ካንሰር እንዳለበት ነዋ። ጭራሹኑ አባት ታሞ እንደነበር አላወቅኩም ነበር። እንደነበረ ራሱ አላወቅኩም ነበር። ገና መስማቴ ነው። ደግሞ በአጋጣሚ ነው። አንካራ ውስጥ የቅርብ ጓደኛ አለኝ። ማለቴ የልብ ጓደኛዬ ነው። ከማል የሚባል ጓደኛ አለኝ። እሱም ይሄ በሽታ ይዞት ነበር። እሱም ሕክምና ያስፈልገዋል። ስናጠያይቅ ነበር እና ሚያሚ ውስጥ ዶክተር አገኘን። ኩባዊ ነው፣ አሜሪካ ነው የሚኖር። ስሙ ሆዜ ነው። አባዬ አንተ ዶክተር አይደለም? ማለቴ ያ ስሙ ዶክተር ሆዜ ይሁን ጆሴ የኔም ዶክተር ነው። አዎ እሱ ራሱን እና የሆነ የሥራ ባልደረባ አለው። ቱርካዊ ነው እና ደግሞ ስሙ ዛፈር ይባላል። አዎ ሁሉም ዶክተሮች ናቸው አባዬ። ስማ፣ እኛ ደስተኛ ነን። በዛ ላይ ደግሞ ለጓደኛ ሕክምናውን በሰላም መጀመር እንደሚችል ንገረው። ጀምሯል ጃሃን፣ ጀምሯል። እና ትናንትና ማታ የቪዲዮ ጥሪ አድርገን ነበረ። ከቱርክ የመጡ ብዙ ታካሚዎች አሉን ብለው ነበረ። ከዛ ተሰብስበን እያወራን እያለ እኔ ካፓዶሺያ ውስጥ እንዳለሁ ነገርኳቸው። ከዛ እነሱም ታካሚ እንዳላቸው ነገሩኝ። ሳሜት ሻንሳላን ይባላል አሉኝ። በጣም ነበር የተገረምኩት። ልቤ በጣም ተነካ። ታሲን ሆዜ በጣም ጥሩ ዶክተር ነው። ዛፈርም እኔን እየተንከባከበኝ ነው። ሁለቱም ጥሩ ዶክተሮች ናቸው። ይገባኛል ሳሜት፣ በደንብ ይገባኛል። እነሱ ጎበዝ እንደሆኑ በደንብ አውቃለሁ። መዳንህም የዚህ ምልክት ነው። ዶክተሮቹ በጣም ጎበዞች ናቸው። ግን ያው መጀመሪያ ላይ ስምህን ስሰማ ተጨንቄ ነበረ። ለዛ ነው። ስለዚህ ምንድነው ነገሩ ብዬ ጠየቁ። ሕክምናው እንዴት ነበረ ብዬ ጠየቁ። ድነሃል አሉ። ከ2 ዓመት በፊት ነው ካንሰሩ የጠፋው አሉ። ከዛ ደህና ነው አሉ። ሕክምናውንም አቁመህ እንደነበረ ነገሩኝ። ከዛ ወዲህ እንዳልተመለስክም ነገሩ። አምላክ ይመስገን፣ ሁሉም ነገር ከ2 ዓመት በፊት ነው የሆነው አሉ። አሁን ነፃ ነህ አሉ። እንደውም ጭራሽ ካንሰር ይዞት እንዳልነበረ ሰው ነው አሉ። በጣም ደስ ብሎ የነበረ ሳሚት። አመሰግናለሁ ታሲን፣ አመሰግናለሁ። አመሰግናለሁ ወንድሜ። ተመስገን ነው።
ሄሎ ማን ልበል? ኤስማ ኒሃይት ነኝ። አቤት ወይዘሮ ኒሃይት። ልጄ ሴቬላይን እየፈለግኩኝ ነበር። ስልኳን አታነሳም። ክፍሏ ውስጥ ነው እንዴ ያለችው? ወይዘሮ ሴቬላይ ቤት የለችም። ምን ነው ችግር አለ እንዴ? አይ ምንም ችግር የለም። አዩ በቃ እንዴትም ብዬ አገኛታለሁ። ብቻ የሆነ ነገር ልነግራት ብዬ ነው። በጣም አመሰግናለሁ የኔ ልጅ። ምንም አይደል። መልካም ቀን። ግን ደግሞ አንተ ማንም ሰው እንዳገገምክ እንዲያውቅ እንዳልፈለግክ ነግራቸው ነበረ ሳሜት። ስለዚህ እኔ ግራ ተጋባሁና ቆይ አንዴ ዶክተር ብዬ የሆነ ሳሜት እንደዚህ አለ ብዬ ጠየቅኩት። የሆነ ነገርማ ልክ አይደለም አልኩት። እንዴት እንደዚህ አይነት አስደሳች ዜናን ሰው ለቤተሰቡና ለጓደኞቹ ይደብቃል ብዬ ጠየቅኩት። ልክ አይደለሁም እንዴ ሳሜት? ጃን? አዎ ልክ ብለሃል ወንድሜ፣ ልክ ነው። ይገርማል። ሰው እንዴት ለሚወደሱ ይህንን ዜና አይበስርም? መቼም በቃ የሆነ አለመግባባት ነበር መሰለኝ። መቼም እንደዛ መሆን አለበት። እንደዛ ይመስለኛል። ልክ ነው፣ ልክ ነው። አሁን ብቻ ካንሰሩ ጠፍቷል። ዋናው እሱ ነው ወንድሜ። ሰላም። እነዚህ በእጅ የተሰሩ ናቸው አይደል? አዎ በእጃችን የሰራናቸው። በጣም ቆንጆ ናቸው። እጃችሁ ይባረክ። በጣም እናመሰግናለን። ጊዜ ሲኖረኝ ብቅ እላለሁ። መልካም ቀን ይሁንልሽ። ደስ ይለናል። አንቺ መልካም ቀን። ሴቪላይ አክስቴ። ሰላም የኔ ልጅ፣ እንዴት ነሽ? ደህና ነኝ። አንቺስ? እኔም ደህና ነኝ። ዛሬ በተደጋጋሚ ስደውልልሽ ነበር ግን ላገኝሽ አልቻልኩም። ስለሆነ ነገር ላናገርሽ ፈልጌ ነበር። በጣም ለመናገር ይከብዳል ግን እንድታውቂው ፈልጌ ነው። ይኸውልሽ ሴቪላይ፣ ለመሆኑ የማደጎ ልጅ እንደሆንሽ ታውቂያለሽ? ምን? ሂክመት ትክክለኛዋ እናትሽ አይደለችም። ሂክመትና ባለቤቷ በልጅነትሽ ነው አንቺን ለማሳደግ የወሰዱሽ፣ ሕፃን እያለሽ። እውነተኛው አባትሽ በጣም ሀብታም፣ ማለትም በጣም ትልቅ ሀብታም። የምን ማምለጥ ነው? ለመሆኑ ከምን ማምለጠው? ከድህነት። አንቺ በጣም ልዩ ኑሮ ነው የምትኖሪው ልጄ። እማዬ ጥሩ ህይወት እኮ ነው የምትኖሪው። አባዬ ሊመጡ ሲቪል ይህንን የምናደርገው አጎቴ ይህንን እንዳደርግ ስለፈለገ ብቻ ነው። ከዚህ ሌላ ምንም ምክንያት የለም። እንዳገባ የምትፈልጊኝ ሰው በሙሉ አገባዋለሁ። እባክሽን መንግስት ሰነድ አስፈጻሚ ውክልና አሁን ይወስዳል። ጂሃንን ለማግባት ትስማሚያለሽ ወይስ ሉሲ ሞት ማየት ነው የምትፈልጊው? ልታገቢ ትችያለሽ? አዎ